በተለይ የሊቨርፑልና የፍሪምፖንግን ጉዳይ እንመለከታለን። ሊቨርፑል የትሬንት አሌክዛንደር አርኖልድ ምትክን አግኝቷል። የመጀመሪያውን ፈራሚ ማስፈረሙን ይፋ አድርጓል። ለቀያዮቹ በጣም አስገራሚ ዝውውር ይመስላል። ይሄ ዝውውር ምን ይመስላል የሚለውን ጉዳይ በዚህ ፕሮግራማችን ላይ የምንመለከት ይሆናል ማለት ነው። እንግዲህ ሊቨርፑል በተለይ በባለፈው የክረምቱ የዝውውር መስኮት ብዙም ለዝውውር እንቅስቃሴ ያደረገ ክለብ አልነበረም። አንድ ተጫዋች ብቻ ነው ያስፈረመው፣ እሱንም ፌዴሪኮ ኬዛን። ጣሊያናዊ ተጫዋች ግን በዚህ ክለብ ውስጥ ያን ያክል አመርቂ የሚባል ነገርን አላሳየም፣ ወይም ደግሞ ብዙ የመጫወት እድልን የመጫወት የጌም ታይምን እንዳላገኘ የሚታወቅ ተጫዋች ነው። ታዲያ እንግዲህ ይህንን ተጫዋች በተመለከተ በተለይም ብዙ ሀሳቦች ይነሳሉ። ከክለቡ ይለቃል አይለቅም የሚለው። ሊቨርፑል ግን በዚህኛው የክረምት የዝውውር መስኮት ከፍተኛ ተሳትፎን ያደርጋል ተብሎ ይጠበቃል። ማማርዳሽቪሊ ክለቡን ይቀላቀላል። አዲሱ ግብ ጠባቂ ፍሪምፖንግ አሁን ደግሞ ክለቡን ተቀላቅሏል። የፍሎሪያን ቬርትዝም ጉዳይ የተነሳ ነው። ሊቨርፑል ለተጫዋቹ ዝውውር 130 ሚሊዮን ዩሮ አቅርቧል የሚሉ መረጃዎች ነው እየወጡ የሚገኙት። እንግዲህ ሊቨርፑል ለሁለተኛ ጊዜ ነው ከመጀመሪያው የተሻሻለ የዝውውር ጥያቄ ያቀረበው። በተለይ በሆነ ወቅት ላይ ባየር ሚኒክ ተጫዋቹን ይፈልገዋል፣ ማንቸስተር ሲቲ ተጫዋቹን ይፈልገዋል። እንደዚህ የሚሉ ጉዳዮች በስፋት ሲነሱ ነበረ የቆዩት። በኋላ ላይ ግን ደግሞ ያም ቢሆን አሁንም በተለይ ደግሞ ተጫዋቹ ይህንን ክለብ ብቻ መቀላቀል እንደሚፈልግ ወይም ደግሞ በዚህ ክለብ ብቻ ለመጫወት እንደሚፈልግ ነው እየተነገረ የሚገኘውና በቀጣይ ደግሞ ምናልባት እንዲህ ካሉት የዝውውር እንቅስቃሴዎች ጋር ክለቦች በምን አይነት የዝውውር ተሳትፎ ደግሞ ሊቀጥሉ ይችላሉ የሚለው አሁንም በአነጋጋሪነቱ የሚቀጥል ጉዳይ ይሆናል ማለት ነው። ነገር ግን እዚህ ጋር አንድ ልብ ልንል የሚገባው ነገር በተለይ ሊቨርፑል የዝውውር ሁኔታ በጣም የሚደነቅ ነው። የለቀቁ ተጫዋቾችን በተመለከተ ከዛ በኋላ እነዛን ተጫዋቾች የሚተኩበት ሁኔታ፣ አሰልጣኞች ሲለቁ እነዛን አሰልጣኞች የሚተኩበት መንገድ በተለይ ለብዙዎቻችን ሌሎች ክለቦችን ስንመለከት ጥድፊያ ውስጥ የሚገቡ ትርምስ ውስጥ የሚገቡ ክለቦች አሉና ሌሎች ክለቦች የበለጠ ትምህርት መሆን እንደሚችል ይታመናል። እንግዲህ ይህ ራይት ባክ በተለይ ዩቲዩብ ላይም ፕሮግራም ሰርተናል። በተለይ ይህንን ተጫዋች በተመለከተ ተጫዋቹ ወደ ሊቨርፑል ቢመጣ ምን አይነት ጠቀሜታ ለሊቨርፑል ሊሰጥ ይችላል የሚለውን ጉዳይ በተመለከተ ተጫዋቹ ግን የ5 ዓመት ውል ነው በዚህ ክለብ የተፈራረመው። እናም ደግሞ በፕሪሚየር ሊጉ አሸናፊ ክለቡ ሲጫወት እንመለከተዋለን። 35 ሚሊዮን ዩሮ ወይም ደግሞ 29.6 ሚሊዮን ዩሮ ነበረ የውል ማፍረሻ ዋጋው። እንግዲህ በ3 ዓመታት እየተከፋፈለ ነው ገንዘቡ ተከፍሎ ለባየር ሊቨርኩሰኖች የሚረከቡት። በተከፋፈለ ጊዜ ሊቨርፑል ይህንን ክፍያ ከፍሎ ያጠናቅቃል። ተጫዋቹ እንደምታስታውሱት በ2023-24 የውድድር ዘመን የቡንደስሊጋ ዋንጫውን ባየር ሌቨርኩሰን ሲያነሳ ከፍተኛ የሆነ አስተዋጽኦ የነበረው ተጫዋች ነበር። 14 ግቦችን አስቆጥሮ 12 ለግብ የሆኑ ተሳትፎዎችን ማድረግ ችሏል። በ47 ጨዋታዎች 26 የግብ ቀጥተኛ ተሳትፎዎችን ማድረግ ችሏል አሰልጣኝ ቻቢ አሎንሶ በሚመራው ስብስብ ውስጥ። ከዛም ባሻገር ክለቡ አንድም ጨዋታ ሳይሸነፍ ነው ያንን ዋንጫ ማሸነፍ የቻለውና ምን ያክል ደግሞ ጠንካራ ሲዝንን እንዳሳለፉ በዚህ መርዳት ይቻላል። እንዲሁ ደግሞ በዚህ ውድድር ዓመት በ48 ጨዋታዎች ላይ 12 ለግብ የሆኑ ኳሶችን አመቻችቶ ሲያቀብል 5 ግቦችን ደግሞ ማስቆጠር ችሏል። ከዛኛው የውድድር ዓመት ሻምፒዮን ከሆኑበት የውድድር ዓመት የተወሰነ ቁጥሩ ይቀንሳል። ግን ደግሞ ይህም ቢሆን ለአንድ የፉልባክ ተጫዋች በተለይ ደግሞ በ17 የግቦች ላይ ተሳትፎ ማድረግ የተሻለ የሚባል ቁጥር እንደሆነ ይታመናል እና ተጫዋቹ በጣም አስገራሚ ጊዜን ነው ያሳለፈ የሚገኘው። በተለይም በባየር ሌቨርኩሰን በነበረበት ቆይታው ጥሩ ጊዜን ማሳለፍ ችሏል። እንዲሁም ደግሞ በዘንድሮው ውድድር ዓመት ባየር ሌቨርኩሰን ባየር ሚዩኒክን ተከትሎ ሁለተኛ ደረጃን ይዞ በማጠናቀቅ የቻምፒዮንስ ሊግ ቦታን ለተከታታይ ጊዜ ሲያገኝ የዚህ ተጫዋች ሚና በጣም ከፍተኛና ትልቅ የሚባል ነበር እና ተጫዋቹን አለማድነቅ ወይም ተጫዋቹን አለመፈለግ ደግሞ አይቻልም። ሊቨርፑል ግን በተለይ ይሄ ድንገቴ ሳይሆን ተጫዋቹን ያመጣው በደንብ በተጠና ሁኔታ የተጠና ዴታ ተሰርቶ ተጫዋቹን በአግባቡ ወደዚህ ክለብ ለማምጣት በተደረገው ጥረት ደግሞ ምን ያክል የተሳካ ዝውውር ሊሆን እንደሚችል ብዙዎቹም ሀሳቦቻቸውን እያነሱ ይገኛሉ። ተጫዋቹ በ2023 ጥቅምት ወር ላይ ነበረ ከባየር ሌቨርኩሰን ጋር የሚያቆየውን አዲስ ውል የተፈራረመው። በወቅቱ ውሉን ሲፈራረም
በዛ ክለብ እስከ 2028 ድረስ ለመቆየት ተስማምቶ ነበር። እንግዲህ ክለቡን በተቀላቀለበት ጊዜ በተለይም ደግሞ ከሴልቲክ ነበረ ወደ ቡንደስሊጋው ክለብ ያቀናው። በ2021 የ4 ዓመት ኮንትራት ፈርሞ ክለቡን መቀላቀል ችሏል። እንግዲህ ፍሪምፖንጋን ወደዚህ ክለብ ሲመጣ የትሬንት አሌክዛንደር አርኖልድን እግር ተከትሎ ነው ወደዚህ ክለብ መምጣቱ የተረጋገጠው። ትሬንት አሌክዛንደር አርኖልድ ከሊቨርፑል ጋር እንደሚለያይ ከተነገረ ጊዜ ጀምሮ የሊቨርፑል ደጋፊዎች ተጫዋቹን ፊት ነስተውት ነበር። ተጫዋቹ ላይ ጥሩ ያልሆነ ስሜት ነበራቸው። አንዳንዶቹ የተጫዋቹን ማሊያ እስከ ማቃጠል፣ አንዳንዶቹ ተጫዋቹ ሜዳ ላይ እንዲሰለፍልን አንፈልግም እስከ ማለት ደረጃ ደርሰው ነበር። ነገር ግን ደግሞ በተለይ የዛ ክለብ ሌጀንዶች እንደነ ማይክል ኦዌን ያሉ ሌጀንዶች ደግሞ አይ የዚህ ተጫዋች መኖር ለኛ በጣም ይጠቅመናል፣ ሜዳ ላይ መጫወት አለበት የሚሉ አይነት መከራከሪያ ሀሳቦች ሲነሱ ነበር። እናም ተጫዋቹም እንደው ግራ የመጋባት አይነት ሁኔታ ሳይፈጠርበት አልቀረም። በተለይ ደጋፊዎች ለምን እንደዚህ አይነት ስሜት እንደተፈጠረባቸው ያው የአካዳሚ ተጫዋች ስለሆነ ብዙ እንደዚህ አይነት ስሜት ቢሰማቸው ላያስገርም ይችላል። ሌስተር ሲቲ ላይ ግብ ሲያስቆጥር እንዴት ማሊያውን አውልቆ ደስታውን ሲገልጽ እንደነበር፣ እንዴት ሲጨፍር እንደነበር ብዙዎቻችን እናስታውሳለን። የቅርብ ጊዜ ትውስታ ነው። ታዲያ የመጨረሻው ጨዋታ ሲደረግና ከዛ በኋላ ደግሞ ዋንጫውን ከፍ አድርገው ሲያነሱ ብዙዎቻችን እንደተመለከትነው እያለቀሰ ነበረ ትሬንት አሌክዛንደር አርኖልድ በአንፊልድ ሮድ የነበረውን የመጨረሻ ስንብት ያደረገው። ለትሬንት አሌክዛንደር አርኖልድ በተለይ እንዲህ ባለው ሁኔታ ከክለቡ ጋር መለያየት ይሄ የመጨረሻው ቁርጡ ቀን ስለሆነ እና ደግሞ ከደጋፊውም ጋር ሲለያይ የመጨረሻውን ዋንጫ ሰጥቷቸው ከመጨረሻው የዋንጫ ስንብት ጋር አብሮ ነው እሱም እንደዚሁ ከደጋፊው ጋር የተለያየው እና በጣም ሲያለክስ ልብ ይነካ ነበረ ተጫዋቹ። ደጋፊዎቹም ልባቸው ተነክቶ ነበር። ግን ደግሞ ለሱ የሚገባውን አይነት አክብሮ ሰጥተውታል። ለ8 ወይም ለ9 ዓመታት በዚህ ክለብ በወጥነት መጫወት ችሏል። በዋናው ክለብ ውስጥ በታዳጊነት እድሜው ደግሞ ከልጅነት እድሜው ጀምሮ በአንፊልድ ሮድ ሳር ላይ የተንከባለለ ያደገ ተጫዋች ነውና ሜዳሊያውን አጥልቆ እንዴት እንደው ሲያለክስ እንደነበረ ለተመለከቱ ሰዎች በጣም ትሬንት አሌክዛንደር አርኖልድ ልብን የሚነካ ብዙዎችን ደግሞ ኢሞሽናል የሚያረግም ጭምር ነበረና ተጫዋቹ እንግዲህ ሪያል ማድሪድን ደግሞ በመቀላቀል በቀጣዮቹ ጊዜያት ላይ የምንመለከተው ተጫዋች ይሆናል ማለት ነው። ግን ሪያል ማድሪድን ደግሞ ሲቀላቀል ታዲያ በሱ ቦታ ላይ የሚጫወት ሁነኛ ምትክ ሊቨርፑል ይፈልግ ነበረ። እናም ይህንን ተጫዋች እንግዲህ ወደዛ ክለብ መቀላቀል ችሏል። በቀጥተኛ ምትክ ነው ፍሪምፖንግ ወደ ሊቨርፑል የመጣውና የአንፊልድ ሮድ ቀዩን ሰራዊት የተቀላቀለው። በአንጻሩ ግን በተለይም የክለቡ ተጫዋች ሆኖ ኮነር ብራድሊ ኮንትራቱን አራዝሟል። እስከ 2029 ድረስ ነው ኮንትራቱን ያራዘመው። እንደውም አርኖልድን ሊተካ የሚችለው ተጫዋች እሱ ነው ተብሎ ይታመንበት ነበር። ግን አርኔ ስሎትም ሆኑ ሊቨርፑሎች የአርኖልድን ቦታ በቀላሉ በዚህ ተጫዋች የመዝጋት ሀሳብ የነበራቸው አይመስልምና ፍሪምፖንግን እንግዲህ ወደዚህ ቦታ ማምጣት ችሏል። ፍሪምፖንግን ቢሆን በተለይ ባየር ሊቨርኩሰን የመጨረሻ ጨዋታውን ከማይንዝ ጋር ባደረገበትና 2-2 ባጠናቀቀበት ጊዜ ተጣባባቂ ወንበር ላይ ነበር የነበረው። ዣቪ አሎንሶ የመጨረሻ ጨዋታውን በዛ ክለብ አድርጎ እንግዲህ ከሪያል ማድሪዱ ፊርማ በፊት ያደረገው የመጨረሻ ጨዋታ ስለነበር ነው። ታዲያ የተጫዋች ወደዚህ ክለብ ከመጣ በኋላ በተለይ ለዚህ ክለብ በጣም ብዙ ነገሮችን ማድረግ ይችላል ተብሎ የሚታመንበት ተጫዋች ነው። እንግዲህ ትሬንት አሌክዛንደር አርኖልድን በዓለም የክለቦች ዋንጫ ላይ ለማሳተፍ ሪያል ማድሪድ ክፍያ ከፍሎ ተጫዋቹን በዓለም የክለቦች ዋንጫ ላይ እንደሚያሳትፈውም ጭምር ነው በርካታ ሪፖርቶች ሲወጡ የነበረው። ተጫዋቹን በዛ ቦታ ላይ ማሳተፍ ወይም ደግሞ በዛ ቦታ ላይ እንዲገቡ ማድረግ የሆነ የተሻለ ነገር ለሪያል ማድሪዶች ሊሰጥ እንደሚችል ይታመናል። ግን ሊቨርፑል ደግሞ ወዲያውኑ ነው ይህንን ተጫዋች ወደዚህ ክለብ በማምጣት አርኖልድን የተካው። ጊዜ እንኳን አልፈጀበትም። ከዚህ በኋላ ረጅም ጊዜያት ይኖራሉ። በተለይ ከጁንና ጁላይ ወር 2 ወራት አሉ። ይህንን ቦታ እንዴት ይተካዋል የሚለውን ነገር በደንብ በልምምድ ሜዳ ላይ በወዳጅነት ጨዋታዎች ላይ በደንብ የሚመለከቱት ይሆናል ማለት ነው። እንግዲህ ተጫዋቹ እንደ ዊንግ ባክ መጫወት ይችላል። ለባክ ስሪ የሚመች አይነት ተጫዋች ነው። እንደ ፉል ባክ መጫወት ይችላል። ለባክ ፎር የሚሆን ተጫዋች ነው። እንዲሁም ደግሞ እንደ መስመር አጥቂ ሲያስፈልግ እንደው ድንገት
የአጥቂዎች ጉዳት ወይም የመስመር አጥቂዎች በቅጣት ምክንያት ወይ በጉዳት ምክንያት ባይኖሩ በመስመር አጥቂ ቦታ ላይ መጫወት ይችላል። ለምሳሌ እሱ በራይት አጥቂ ቦታ ላይ ሞሳላ እንኳን ባይኖር በዛ ቦታ ላይ ብታጫውቱት መሰለፍ ይችላል። አሁን በሚቀጥለው ዓመት ሞሳላ በአፍሪካ ዋንጫ ላይ ይሳተፋል። ስለዚህ ጉዳት ከሌለበት ሀገሩን ወክሎ ይሄዳል። የዛን ጊዜ ሁነኛ ምትክ ይፈልጋል። ፍሪምፖንግ ይህንን ቦታ በደንብ በአግባቡ መሸፈን ይችላል ማለት ነው። እና ደግሞ ለዚህ ቡድን በተለይ ልክ ቅድም የሞሳላን ጉዳይ እንዳነሳ ነው ዲሴምበር ወር ወይም ታህሳስ 21 ላይ ነው በዚህ ውድድር ላይ የሚሳተፈው ሞሳላ። ስለዚህ ሞሳላን ደግሞ ሊተካ የሚችል አንድ ተጫዋች ኬዛ ብቻ ነው። እሱ ደግሞ በብቃት ደረጃ ብዙም የሚያምኑበት ነው ወይ ጥያቄ የሚያስነሳ ነው። ስለዚህ ይህንን ተጫዋች ወደዛ ክለብ መቀላቀላቸው ለሊቨርፑሎች በጣም ወሳኝ ጉዳይ ይሆናል። ፍሪምፖንግ የ2025 የሊቨርፑል አዲሱ ፈራሚ ሆኖ ወደ መርሲሳይድ መጥቷል። የፕሪሚየር ሊጉ ዋንጫ ከፍ አድርገው ባነሱበት ጊዜ ነው እንግዲህ ወደዚህ ክለብ መምጣት የቻለው። የቫሌንሲያና የጆርጂያ ብሔራዊ ቡድን ግብ ጠባቂ የሆነው ጆርጂ ማማርዳሽቪሊ ክለቡን ይቀላቀላል በ29 ሚሊዮን ፓውንድ። አምና ነበረ ወደ ክለቡ እንደሚመጣ ወይም ደግሞ ዝውውሩ ማጠናቀቁን የተነገረው፣ ግን ለአንድ ዓመት በቫሌንሲያ ከቆየ በኋላ ይህንን ክለብ ይቀላቀላል። ከዛም በተጨማሪ በተለይ ደግሞ ፍሪምፖንግ በተለይ በዚህ ክለብ ውስጥ ጥሩ የሆነ አገልግሎትን መስጠት ይችላል ተብሎ ይታሰባል። አገልግሎቱን በተወሰነ መንገድ እናንሳና ይህንን ፕሮግራማችንን እንቋጫለን። በተለይ ከማጥቃት ረገድ አንጻር አሁን ላይ በሞደርን ፉትቦል የዊንግ ባኮች ሚና በጣም ከፍተኛ እየሆነ መጥቷል። በቻምፒየንስ ሊግ ፕሮግራማችን ላይ እንዳነሳሁት በተለይ እንደ ዴንዘል ዶምፍሪስ አይነት እንደነ ዲማርኮ እና አቸራፍ ሀኪሚ አይነት ተጫዋቾች ምንም እንኳን ዋና ስራቸው መከላከል ቢሆንም ግን ደግሞ እንዴት ኦቨርላፕ እያደረጉ እንደሚያጠቁ እንመለከታለን። ታዲያ ደግሞ ተጫዋቹ ወደ መስመር እየወጣ የሚያጠቃ ፍሪምፖንግ ወደ ኋላ እየተመለሰም ደግሞ የሚከላከል ተጫዋች ነው። ለዛም ነው በ23-24 የውድድር ዘመን 14 ግቦችን አስቆጥሮ 10 ለግብ የሆኑ ኳሶችን አመቻችቶ ማቀበል የቻለው። ይሄ ደግሞ በተከላካይ ረገድ ስትመለከቱት በጣም ከፍተኛ ቁጥር ነው። እንዲሁም ደግሞ ቅድም እንዳነሳሁት በ24-25 የውድድር ዘመን 5 ግቦችና 12 ለግብ የሆኑ ኳሶችን አመቻችቶ በማቀበል እንዲህ ያለውን ቁጥር ማስመዝገብ ችሏል። ስለዚህ የባየር ሊቨርኩሰንን በተለይ የባክ ፎር ቡድን ስትመለከቱት አሁን ባክ ፎሩ እየፈረሰ ያለ ይመስላል። ጆናታን ታ ባየር ሚኒክን ተቀላቅሏል። ፍሪምፖንግ ወደ ሊቨርፑል መጥቷል። እናም በተለይም ደግሞ ባየር ሊቨርኩሰንን ሊቨርፑል ባሸነፈበት ጨዋታ ላይ የተጫዋቹን የማጥቃት ሜንታሊቲ በደንብ አድርገው ተመልክተውታል የሊቨርፑል ደጋፊዎች በአይናቸው እና በጣም ብዙ ቁጥሮችን የሚያስመዘግብ ከማጥቃት እንቅስቃሴው አንጻር ደግሞ የማይታማ ተጫዋች ነው። በተለይም ደግሞ ተጫዋቹ በቢውልድ አፕ ረገድ መጫወት በሚያስፈልግበት ሰዓት ላይ በደንብ በአግባቡ መጫወት ይችላል። እንዲሁም ደግሞ ከኳስ ውጪ በሚደረጉ ሩጫዎች ላይ በተለይ ሊቨርፑል በተጋጣሚው ኳስ በሚቀማበት ጊዜ ለዛ ቡድን ኳሶችን በመቀማት ታክሎችን በመውረድ ጥሩ የሆነ አገልግሎትን መስጠት ይችላል። እንዲሁም ደግሞ የተጫዋቹን በተለይ ደግሞ አጥቂዎችን ለማስቆም የሚያደርገው ሩጫ ደግሞ በጣም የተሻለ እንደሆነም ጭምር ይታመንበታል። በሊቨርፑል ታዲያ ተጫዋቹ ይህን ነገር አዳፕት አድርጎት እንዴት ይቀጥላል የሚለው አነጋጋሪ ነው። የሊቨርፑልን አሁን ያለውን ያው ብዙ ጊዜ ሊቨርፑል በ4-3-3 ወይም ደግሞ በ4-2-1-3 አይነት ፎርሜሽን ነው ሲጫወት ልንመለከት የምንችለው። ይህን ነገር አዳፕት ያደርገዋል ተጫዋቹ ወይስ ደግሞ አሰልጣኝ አርኔ ስሎት ለተጫዋቹ የሚመቸውን አይነት በተለይ በቀኝ በኩል ያለውን ቦታ ለሱ እንዲመቸው ያደርጉለታል ወይ የሚለው በጣም ይጠበቃል። የሊቨርፑል የቀኝ የማል ተከላካይ ኢብራሂማ ኮናቴ ነው። ተጫዋቹ በተለይ ሰፊ ስፔሶችን እንደሚሸፍን ይታወቃል። እንዲሁም ደግሞ አርኔ ስሎት በተለይ በዛ በቀኝ ቦታ ላይ የመከላከሉን ቦታ እሱ ይወጣል። ወደ ቀኝ አዘን ብሎ ደግሞ የሚጫወት ሞሳላ አለ። ከሱ ጀርባ ደግሞ እሱን የሚያግዘው ረጃጅም ኳሶችን የሚጥልለት ሌላ ተጫዋች ደግሞ ሞሳላ አለ ማለት ነው። እንዲሁም ደግሞ በዚህ ቦታ ላይ ሲጫወት እንደ ራይት ባክ ብቻም ሳይሆን እንደ ራይት አታኪንግ ሚድፊልደር ወይም እንደ ቀኝ መስመር የአጥቂ አማካይ ተጫዋች ሆኖ ሊጫወት ይችላል ማለት ነው። ተጫዋቹን እንግዲህ ቅድም እንደነገርኳችሁ በባየር ሊቨርኩሰን በጣም አስደናቂ ጊዜን ማሳለፍ የቻለ ተጫዋች ነው። ይሄ ብቻም አይደለም፣ ተጫዋቹ ደግሞ በተለይ በማንቸስተር ሲቲ አካዳሚ ተጫውቶ ማሳለፍ የቻለ ተጫዋች ነው። ስለዚህ በዛ ክለብ ውስጥ በነበረው በጣም አስደናቂ ተሳትፎ ይሄ ስለ እግር ኳስ ያለው ግንዛቤ በጣም ጥሩ እንዲሆን አድርጎታል እና በዣቪ አሎንሶ ቡድን ውስጥ ከዛ አስቀድሞ ደግሞ በስኮትላንዱ ሴልቲክ በጣም አስገራሚ ጊዜን ማሳለፍ የቻለ እንዲሁም ደግሞ በኔዘርላንድ ብሔራዊ ቡድን በጣም ጥሩ ግልጋሎትን ለዚህ ቡድን መስጠት የቻለ ተጫዋች ነው።
ስለዚህ የፍሪምፖንግ ወደዛ ቡድን ማቅናት ለዚህ ቡድን ሊያደርግ የሚችለው ነገር ቀላል የሚባል አይደለም። አሁን ሊቨርፑል ምክትል አሰልጣኙን ማጣቱን ሲነገር ነበር። እንግዲህ የሊቨርፑል ምክትል አሰልጣኝ የሆነው ሄቲንጋ ወደ አያክስ በማቅናት የክለቡ ዋና አሰልጣኝ ሆኖ ተሹሟል። እንግዲህ በአርኔ ስሎት ስብስብ ውስጥ በጣም ትልቅ ሚና ከነበራቸው ሰዎች መካከል አንዱ ይህ ሰው ነበር። ስለዚህ የሆኑ ሰዎች ሊሄዱ ይችላሉ። አዳዲስ ሰዎች ደግሞ ወደዛ ክለብ ሊመጡና ያንን ክለብ ደግሞ ሊቀላቀሉ ይችላሉ። ግን ደግሞ በየትኛውም መስፈርትና ደግሞ በየትኛውም መንገድ ብትመለከቱት አሁን ባለው ሁኔታ ምን ያክል ጠንካራ ተፎካካሪ የሆኑ ተጫዋቾች በተለይ እንዲህ ባለው ቦታ ላይ እንዳሉ በደንብ መመልከት ያስፈልጋልና እንግዲህ ሊቨርፑልን በተመለከተ በተለይ በዝውውሩ ረገድ ይህንን ተጫዋች ወደ ክለባቸው አምጥተዋል። የሊቨርፑል ደጋፊዎችን የሚያስደስት ዝውውር እንደሆነ ነው በርካቶች የተናገሩ የሚገኙት። የፍሪምፖንግ ወደዛ ክለብ ማቅናት በጣም የሚያስገርምና ምናልባት ደግሞ በሚቀጥለው ውድድር ዓመት እንግዲህ ተጫዋቹ ምናልባት ሊጉን እስከሚላመድ ትንሽ ጊዜ ሊወስድበት ይችላል፣ ወይም ደግሞ ትንሽ የሆነ ረዘም ያለ ጊዜም ባይሆን ጥቂት ሳምንታት ወራትን ሊፈልግ ይችላል። ግን ደግሞ ተጫዋቹ ገና 24 ዓመቱ ላይ ነው የሚገኘው እና ደግሞ ሲጫወት የነበረበት ክለብ በጣም ጥሩ የሆነ የስብስብ አቋም የነበረው ክለብን ነው የሚቀላቀለው እና ደግሞ ሊቨርፑል ቅድም እንደነገርኳችሁ 35 ሚሊዮን ዩሮ የውል ማፍረሻ ነው ለተጫዋቹ እንደሚከፍል ያው ቅድም እንደነገርኳችሁ በ3 ዓመታት ከፍሎ የሚያጠናቅቀው። ስለዚህ እነዚህን ጉዳዮች ከግምት ውስጥ ስናስገባ ተጫዋቹ ምናልባት በሚቀጥለው ዓመት በዚህ ክለብ የሚሳካለት ተጫዋች ሊሆን እንደሚችል ይታመናል። በመጀመሪያ ዓመት ቆይታቸው የተለያዩ ተጫዋቾች የተሳካላቸው ተጫዋቾች ሆነው ልንመለከታቸው እንችላለን። የሆኑ አይነት ተጫዋቾች አሉ በኳሊቲ ደረጃ በጣም ጥሩ የሆኑ እና ደግሞ በዛ በሄዱበት ክለብ በተለይ ከሚያሰለጥኗቸው አሰልጣኞች አንጻር ጥሩ ነገር ማድረግ የሚችሉ አሰልጣኝ አርኔ ስሎት ደግሞ በዚህ የሚታሙ አሰልጣኝ አይደሉም። በተለይ ተጫዋቾችን በመግራት ተጫዋቾችን እንዲላመዱ በማድረግ ተጫዋቾች ደግሞ ጥሩ ጊዜን እንዲያሳልፉ ከማድረግ አንጻር በጣም ጥሩ ጊዜን ማሳለፍ የሚችሉ አይነት ተጫዋቾች ይኖራሉና እንግዲህ በጣም በዚህ ክለብ ውስጥ በተለይ በሊቨርፑል እግር ኳስ ክለብ የዚህ ተጫዋች መምጣት አስገራሚ ነው። ግን አንድ እርግጠኛው ነው መናገር የሚቻለው የሊቨርፑል ፈራሚ እሱ ብቻ እንደማይሆን ነው። ሌሎች ተጫዋቾችም ሊኖሩ ይችላሉ። በተለይ ፍሎሪያን ቬርትዝ ይህንን ክለብ የሚቀላቀልበት እድል በጣም ሰፊ ነው። ምናልባት ዝውውሩን እንግዲህ መሀል ላይ ገብቶ ያንን ዝውውር የሚጠልፍ ወይም ደግሞ ዝውውሩን የሚያቋርጥ ክለብ ከሌለ ሊቨርፑል አሁንም ቢሆን እስከተጠየቀው ዋጋ ከፍሎ ይህንን ተጫዋች ወደዛ ክለብ የማምጣቱ ሂደት በጣም ሰፊ ሆኖ ልንመለከተው እንችላለን። ሌሎች ተጫዋቾችም ይኖራሉ። አዲስ ግብ ጠባቂ ክለቡን ይቀላቀላል። እንዲሁ ደግሞ ከአዲስ ግብ ጠባቂ ጋር ደግሞ አሊሰን ቤከር እና ማማርዳሽቪሊ ራሱ ማማርዳሽቪሊም ሲናገር እንደነበረው ወደዚህ ክለብ የምመጣው የመረም ተፎካካሪ ለመሆን እና ደግሞ ቋሚ ለመሆን ነው እንጂ ተጠባባቂ ለመሆን አይደለም የምመጣው የሚል አይነት አስተያየት ሲሰጥ ነበረ። ይህም የሊቨርፑል ደጋፊዎችን ግራ ሲያጋባ ቆይቷል። ፍሪምፖንግ የመጀመሪያው ፈራሚ ሆኖ ወደ አንፊልድ ሮድ መጥቷል። ቀጣዮቹ ጊዜያት ደግሞ በሻምፒዮኑ ሊቨርፑል በኩል በተለይ በሚቀጥለው ውድድር ዓመት ሻምፒዮንነትን ከማስቀጠል አንጻር የዋንጫ አሸናፊነትን ከማረጋገጥ አንጻር ደግሞ በቻምፒየንስ ሊግ ደግሞ ሊቨርፑል አሸናፊ መሆን ይፈልጋል። ዘንድሮ ከቻምፒየንስ ሊግ የተሰናበቱት አርሊ በሚባል ስቴጅ ላይ ነው። ስለዚህ ያንን ነገር ደግሞ ለማስተካከል አሁንም አዳዲስ ተጫዋቾች ጥሩ ዝውውሮችን ማድረግ ይጠበቃል። እንደ ፍሪምፖንግ ያሉ ተጫዋቾችን ደግሞ ማምጣት በሊቨርፑል በኩል ከዚህ በኋላ ባሉት የዝውውር መስኮቶች ላይ በደንብ የምንመለከታቸው ጉዳዮች ይሆናሉ ማለት ነው።